የአስመራው ቀይ ትርኢት። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ያገኘንላችሁ የግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት ከሚለው መጽሐፍ ላይ ነው። በመጽሐፉ ሽፋን ላይ የግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት አርባቸው ያልወጣ 48 ሟቾች፣ ፍጅት፣ ሽንፈቱ የመጣው የጦር ጄኔራሎቹ ስላለቁ ነው ይላል። እኛም ለዛሬ ለታሪክ ማስታወሻነት ይረዳን ዘንድ ከዚህ መጽሐፍ ላይ የአስመራው ቀይ ትርኢት በሚል የሰፈረውን ታሪክ እናቀርብላችኋለን። በቅድሚያ ግን የምናቀርባቸው ታሪካዊ ሁነቶችን ከወደዳችሁና ቻናላችንም እንዲያድግ ከፈለጋችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። እነሆ ወደ ታሪኩ። የአስመራው ቀይ ትርኢት። እኔ የዚህ መጽሐፍ ጸሐፊ በወቅቱ አስመራ ነበርኩ። ኃላፊነቴም የስድስተኛ ክፍለ ጦር ቀሪ ክፍሎች ፖለቲካ ኃላፊና በአስመራ የክፍለ ጦሩ ፖለቲካ ኃላፊ ተወካይ ነበርኩ። ግንኙነቴም ከሁለተኛ አብዮታዊ ሰራዊት ፖለቲካ መምሪያ ጋር ነበር። በግንቦት 8 ቀን 1981 ዓ.ም ለጄኔራል ደምሴ ቡልቶ ከጄኔራል መርዕድ ንጉሴ የተጻፈላቸው ደብዳቤ የዕለት ዕለት ከጠዋቱ 4 ሰዓት ላይ ደርሷቸዋል። ደብዳቤውን ያደረሱት ጄኔራል ቁምላቸው ደጀኔ ነበሩ። ጄኔራል ቁምላቸው ከማንም ጄኔራል ጋር ይህን ያህል አግባብነት የላቸውም። ከጄኔራል ደምሴ ቡልቶ ጋር ያላቸው ፍቅርና አክብሮት ግን በጣም የተለየ ነው። የብርጋዴር ጄኔራል ቁምላቸው ደጀኔን ሚስጥር ከጄኔራል ደምሴ በስተቀር የሚያውቅ እንደሌለ ይወራል። ጄኔራል ደምሴ ግንቦት 8 ቀን 1981 ዓ.ም ከቀኑ 6 ሰዓት አካባቢ ስብሰባ ጠሩ። ስብሰባው የተካሄደው አስመራ ቃኘው ጦር ሰፈር በሚገኘው በጄኔራሉ ቢሮ ውስጥ ነው። ተሰብሳቢዎቹ አንደኛ ጄኔራል ደምሴ ቡልቶ ሰብሳቢና የሁለተኛ አብዮታዊ ሰራዊት ዋና አዛዥ፣ ሁለተኛ ጄኔራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መምሪያ ኃላፊ፣ ሶስተኛ ጄኔራል ከበደ ወልደ ጻዲቅ የሁለተኛ አብዮታዊ ሰራዊት ድርጅት መምሪያ ኃላፊ፣ አራተኛ ጄኔራል ታዬ ባልኬር የኤርትራ አብዮታዊ ፖሊስ ዋና አዛዥ፣ አምስተኛ ጄኔራል እንግዳ ወልደ አምላክ የመከትዝ ዋና አዛዥ፣ ስድስተኛ ጄኔራል ሰለሞን ደሳለኝ የ102ኛ አየር ወለድ ክፍለ ጦር አዛዥ፣ ሰባተኛ ጄኔራል ንጉሴ ዘርጋው በአየር ኃይል የሁለተኛ አየር ምድብ አዛዥ፣ ስምንተኛ ሻምበል ጌታውን ግርማ ቃለ ጉባኤ ጸሐፊና የጄኔራል ደምሴ ልዩ ረዳት። ጄኔራል ደምሴ ጓዶች፣ የዛሬውን ስብሰባ የተለየ ነው ልንለው እንችላለን። ምክንያቱም ላለፉት 15 ዓመታት ኢትዮጵያ ሲያሰቃያት የነበረው አጼ ቦካሳ መንግስቱ ኃይለማርያም በዛሬው ዕለት ተገድሎ የመንግስት ለውጥ ተደርጓል። ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ ሲሉ ጄኔራሎቹ ከተቀመጡበት ብድግ ብለው በጭብጨባ ቢሮውን አነቃነቁት። ወዲያውኑም ሁሉም ሳቅ በሳቅ ሆኑ። ወደር የሌለው ደስታ ተሰማቸው። ይህን የምስራች መስማት ትልቅ እርካታ ሰጣቸው። ጄኔራል ደምሴ ገለጻቸውን በመቀጠል ለመንግስት ለውጥ መሳካት ከ102ኛ አየር ወለድ ክፍለ ጦር አንድ ብርጌድ ጦር በጄኔራል ቁምላቸው ደጀኔ መሪነት ወደ አዲስ አበባ በአየር እየተጓጓዘ ነው። አብዛኛው ጦር አዲስ አበባ ደርሶ ለግዳጁ ተሰማርቷል። በአሁኑ ሰዓት በከፍተኛ ጄኔራል መኮንኖች የሚመራ አዲስ መንግስት ወታደራዊ ምክር ቤት ተቋቁሟል። ይህንን የመንግስት ለውጥ ለማምጣት ብዙ የውስጥ ትግል አድርገናል። ብዙ ጊዜም ወስዷል። ያለ አግባብ ደም መፍሰስ እንዳይከሰት ብዙ ጥንቃቄ አድርገናል። በዛሬው ዕለት መንግስቱ ኃይለማርያም ወደ ምስራቅ ጀርመን በልዩ አውሮፕላን ለመኮብለል ሲሞክር በኢትዮጵያ አየር ኃይል ተዋጊ ጀት አውሮፕላን ተገዶ ደብረ ዘይት ካረፈ በኋላ በሰላም እጅ እንዲሰጥ ተጠይቆ አሻፈረኝ በማለቱ በጀግናው አየር ኃይላችን በተወሰደ ቆራጥ እርምጃ ተገድሏል አሉ። ይህ ደግሞ ሜጀር ጄኔራል መርዕድ ለብርጋዴር ጄኔራል ሰለሞን በጋሻው የሰጡት ግዳጅ
ጓድ ኮሎኔል መንግስቱ በጦር ጀቶች አስገድደው ደብረ ዘይት አየር ማረፊያ ካሳረፉ በኋላ ከነበሩት ተጓዦች ፕሬዝዳንቱን ነጥሎ ለመግደል እንዲቻል ታስቦ ነበር። አሁን የሚጠበቅብን ትልቅ ጉዳይ ወደ ጦር ክፍላችን ሄደን ይህን ከፍተኛ የምስራች ለሰራዊታችን መግለጽ ነው። ጄኔራል ወርቁ ቸርነት ለመንግስት ለውጥ ተግባራዊነት ከረን ወደሚገኘው ጦራችን ሄዶ በግንባር ያሉትን የሰራዊት መሪዎች በመሰብሰብ ይህን የምስራች በመግለጽ ላይ ይገኛል። በነገው ዕለት ከኮርና ከክፍለ ጦር አዛዦች እንዲሁም ከፖለቲካ ኃላፊዎች ጋር ስብሰባ አድርገን ለመንግስት ለውጥ በቁርጠኝነት መቆማችንን በአዲስ አበባ ለተቋቋመው ጊዜያዊ ወታደራዊ ምክር ቤት እናሳውቃለን። ከጊዜያዊ ምክር ቤቱ በተከታታይ የሚተላለፍልንን መመሪያና ትዕዛዝ ተግባራዊ ለማድረግ ከሁላችንም ከፍተኛ ኃላፊነት ይጠበቃል። ጨርሻለሁ፣ አመሰግናለሁ አሉ ጄኔራል ደምሴ። ከዚህ በኋላ ጥያቄዎች መቅረብ ጀመሩ። የመጀመሪያ ጥያቄ ብርጋዴር ጄኔራል ታዬ ባልኬር የኤርትራ ፖሊስ ዋና አዛዥ ሲሆኑ እርሳቸውም ምናልባት መንግስቱ ኃይለማርያም ተገደለ ሲባል የአስመራ ከተማ ህዝብና ሰራዊቱ ደስታውን ለመግለጽ ሆ ብሎ ጎዳና ላይ ሊወጣ ይችላልና ለዚህ ምን የታሰበ ነገር አለ በማለት ላቀረቡት ጥያቄ ጄኔራል ደምሴ ጥሩ ጥያቄ ነው፣ ሁሉም ነገር እስከሚረጋጋ ማንም ሰው በእንደዚህ አይነት ተግባር እንዳይሳተፍ የሶስተኛ ሜካናይዝድ ክፍለ ጦር አዛዥ ብርጋዴር ጄኔራል ካሳዬ ጨመዳን ከቦታው ላይ አንስተን ወደ ምጽዋ እንልካለን። በአስመራ ችግር እንዳይፈጠር ስለተሰጋ ነው። የሶስተኛ ሜካናይዝድ ክፍለ ጦርና የ102ኛ አየር ወለድ ክፍለ ጦር አንዳንድ ብርጌድ ወደ አስመራ ከተማ እንዲገቡ በጄኔራል ታደሰ ተሰማ በኩል ይፈጸማል። ጸጥታን በተመለከተ የፖሊስ ሰራዊት አባላት ከፍተኛ ቁጥጥር እንዲያደርጉ በጄኔራል ታዬ በኩል ይፈጸማል። ሌላ የዘነጋሁት ነገር ካሁን ጀምሮ በኤርትራ ክፍለ ሀገር በየትኛውም ደረጃ ያለ የኢሰፓ ጽሕፈት ቤት ይታሸጋል። ካሁኑ ሰዓት ጀምሮ ኢሰፓ የሚባል ድርጅት የለም። በአስመራ ያሉ ባንኮች አገልግሎት እንዳይሰጡ ይደረጋል። ምክንያቱም ግርግር ለሌባ ይመቻልና ነው። ሁሉም ነገር ሲረጋጋ ስራ ይጀመራል የሚል መልስ ሰጡ። ሁለተኛው ጥያቄ ብርጋዴር ጄኔራል እንግዳ ወልደ አምላክ የ606ኛ ኮር መክት እዝ ዋና አዛዥ ነበሩ። ጥያቄያቸው ይህን የመንግስት ለውጥ የሚቃወም ከተገኘ ወይም ከተነሳ ምን የሚወሰድ እርምጃ አለ የሚል ነበር። ጄኔራል ደምሴ በቁጣ ቃል ይህን በስንት መስዋዕትነት የተገኘ የመንግስት ለውጥ የሚቃወም ከተገኘማ ምን ጥያቄ አለው? አሳዶ መያዝና በአስመራ ማዕከላዊ ደህንነት እስር ቤት አስገብቶ ማንነቱ በአጭር ሰዓት ከተጣራ በኋላ ከመንግስቱ ኃይለማርያም ጋር በሰማይ ቤት እንዲገናኙ የማያዳግመውን እርምጃ በመውሰድ ብቻ ነው። ይህ ጠፍቷችሁ ነው? ምን ያጠያይቃል? ካሉ በኋላ ስብሰባው ማብቃቱን አበሰሩ። ማርያም ግንቢ ማለት በአስመራ ያለ ማዕከላዊ ወንጀል ምርመራ የደህንነቶች እስር ቤት ነው። ግንቦት 8 ቀን 1981 ዓ.ም ጠዋት ከ102ኛ አየር ወለድ ክፍለ ጦር 400 የሚሆኑ የሰራዊቱ አባላት ከአስመራ አየር ማረፊያ በቀጥታ ወደ አዲስ አበባ በሁለት አንቶኖቭ አውሮፕላኖች ተልከዋል። ከክላሽንኮቭ እስከ ከባድ መትረየስና ላውንቸር ወይም አርፒጂ ያሉትን የጦር መሳሪያዎች ታጥቀዋል። በዚሁ ዕለት ከቀኑ 9 ሰዓት ጀምሮ ደግሞ የ102ኛ አየር ወለድ ክፍለ ጦርና የሶስተኛ ሜካናይዝድ ክፍለ ጦር አባላት ሁለት ብርጌዶች ብረት ለበስ ተሽከርካሪ ታንኮችንና አየር መቃወሚያ ወደ አስመራ ከተማ በማስገባት ቁልፍ ቦታዎችን ያዙ። ሁለት ታንኮች አፈሙዛቸውን በኤርትራ ክፍለ ሀገር ኢሰፓ ጽሕፈት ቤት በር ፊት ለፊት ላይ ደቅነው ቆመዋል። አራት ብረት ለበስ ቢቲአር የተባሉ ደግሞ የአስመራውን የፒያሳ መንገድ ይዘው በየህንፃዎቹ ላይ አነጣጥረዋል። አራት ታንኮች የአስመራ ብሔራዊ ባንክ በር ላይ ቆመዋል። በየቦታው የሚገኙ የትላልቅ ሆቴሎች ህንፃዎች ከባድ መሳሪያዎች ተነጣጥሮባቸዋል። በአጭሩ አስመራ ከተማ ቁጥሩ ከ5000 በማያንስ የታጠቀ ሰራዊትና ብረት ለበስ የጦር ተሽከርካሪዎች ተወጥራለች። ብርጋዴር ጄኔራል ሰለሞን ደሳለኝ
የ102ኛ አየር ወለድ ክፍለ ጦር ዋና አዛዥና ሻለቃ ወልደ ማርያም ሁንዴ የ3ኛ ሜካናይዝድ ክፍለ ጦር ምክትል አዛዥ በአስመራ ከተማ በየቦታው በመኪና እየተዘዋወሩ የተሰማራውን ሰራዊት እያስተባበሩ የከተማዋን ነዋሪ ሕዝብ ከፍተኛ ጭንቀት ውስጥ ከተቱት። ሰው ከቦታ ቦታ መንቀሳቀስ ተከለከለ። የአስመራ ሬዲዮ ጣቢያ ግንቦት 8 ቀን 1981 ዓ.ም ምሽት በወታደራዊ ኃይል መያዝ። የአስመራ ሬዲዮ ጣቢያ ጧትና ማታ በትግርኛ፣ በትግረ፣ በቢሌን፣ በአማርኛና በኩናማ ቋንቋዎች የሚተላለፉ ቋሚ ፕሮግራሞች ነበሩት። ፕሮግራሞቹ በኤርትራ ክፍለ ሀገር አስተዳደር ሕንፃ ስር ባለው ስቱዲዮ ውስጥ ተቀርጸው ከአስመራ ከተማ በስተምዕራብ በግምት 5 ኪሎ ሜትር ርቀት ላይ በምትገኘው ትራክቢ በተባለች ማሰራጫ ጣቢያ ተወስዶ ይተላለፋል። ይህ ማሰራጫ ጣቢያ የተቋቋመው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ማለትም ከ1966 ዓ.ም በፊት በአሜሪካ መንግስት ነው። የአስመራ ሬዲዮ ጣቢያ ዘውትር ከቀኑ 12 ሰዓት እስከ ምሽቱ 2 ሰዓት የራሱን የተለያዩ ፕሮግራሞች ሲያሰራጭ ቆይና ከምሽቱ 2 ሰዓት ጀምሮ ጣቢያውን ከአዲስ አበባ አቡነ ጴጥሮስ አደባባይ ከሚተላለፈው ብሔራዊ የአማርኛ ፕሮግራም ጋር ያያይዘዋል። ግንቦት 8 ቀን 1981 ዓ.ም ግን የአዲስ አበባ ሬዲዮ ፕሮግራም ስርጭት ተቋርጦ የአስመራው ቀጠለበት። በኢትዮጵያ ሬዲዮና የአስመራ ቅርንጫፍ ኃላፊ ጎይቶም ቢሆን የተባለ ጋዜጠኛ አድማጮቻችን፣ በዛሬው ዕለት በሀገራችን የመንግስት ለውጥ ተደርጓል። ዝርዝር መግለጫ እስከሚደርሰን በዚህ ሙዚቃ እናቆያችሁ ብሎ ትንሽ እንደቆየ አበበ ዘውዴ የተባለ ጋዜጠኛ ከነ ጄኔራል ደምሴ ቡልቶ የተሰጠውን መግለጫ ማንበብ ጀመረ። ከዛሬ ግንቦት 8 ቀን 1981 ዓ.ም ጀምሮ ፋሺስቱ መንግስቱ ኃይለማርያም ተገድለው ከስልጣን ተወግደዋል። በመሆኑም መላው የኢትዮጵያ ሕዝብና ጭቁኑ የአብዮታዊ ሰራዊት መለዮ ለባሾች ሁሉ እንኳን ደስ አላችሁ። መንግስቱ ኃይለማርያም ላለፉት 15 ዓመታት ሀገሪቱን በጦርነት ያሰቃየ ፋሺስት በመሆኑ ከስልጣን ተወግዶ አዲስ ወታደራዊ ምክር ቤት መንግስት ተቋቁሟል። የተቋቋመው መንግስት ከሁሉም ተቃዋሚዎች ጋር የተኩስ አቁም ስምምነት አድርጓል እያለ በመደጋገም ያስተላልፍ ነበር። በዚህ ዕለት ምሽት የኢትዮጵያ ቴሌቪዥን ከምሽቱ 4 ሰዓት ላይ ደግሞ ጓድ ፕሬዝዳንት መንግስቱ ኃይለማርያም በርካታ ጉዳዩ የሚመለከታቸው የመንግስት ባለስልጣናትን በመምራትና ሴት ልጃቸውን ትምህርት መንግስቱ ባለቤታቸውን ወይዘሮ ባንቺ ቢሻውን ይዘው ለሥራ ጉብኝት ወደ ምስራቅ ጀርመን ሄደዋል በማለት ዜና አስተላለፈ። የኢትዮጵያ ሬዲዮ ጣቢያ በበኩሉ ከምሽቱ በ5 ሰዓት ላይ በሚያስተላልፈው የማጠቃለያ ዜናው በጥቂት ጄኔራሎች የተሞከረ መፈንቅለ መንግስት መክሸፉንና ጄኔራሎቹም በቁጥጥር ስር መዋላቸውን አሳወቀ። በዚህን ጊዜ በአስመራ የነበሩ የመፈንቅለ መንግስት አራማጆች ግራ ተጋቡ። ከግንቦት 8 ቀን 1981 ዓ.ም ጀምሮ እያንዳንዷ ደቂቃ ነበር ለማለት ይቻላል በአስመራ ሕዝብና ሰራዊቱ የጭንቅ ቀናት ስለመሆናቸው በግንቦት 9 1981 ዓ.ም በአስመራ የአማርኛ ቋንቋ ፕሮግራም በሬዲዮ መተላለፍ የጀመረው ከጠዋቱ 12 ሰዓት ተኩል ነበር። ፕሮግራሙ የተጀመረው በዜና ሳይሆን በሙዚቃ ነበር። ትንሽ ቆይቶ እንደ ልማዱ ከነ ጄኔራል ደምሴ ቡልቶ የተሰጠው መግለጫ መነበብ ተጀመረ። ከዚህም ሌላ እጅግ አደገኛ ነገር ተከሰተ። እርሱም በኤርትራ በስራያ አውራጃ ተሰልፎ የሚገኘው የመንግስት 609ኛ ኮር የ19ኛ ተራራ ክፍለ ጦርን ይዞ የኮሩ አዛዥ ብርጋዴር ጄኔራል ገብረ መድህን መዳኔ ከነ ሜጀር ጄኔራል ደምሴ ቡልቶ እዝ ግንቦት 9 ቀን 1981 ዓ.ም ጀምሮ አፈንግጦ በጸረ መፈንቅለ መንግስት ተሰልፏል። በመቀጠልም ወደ አስመራ ለመዝመት ከአዲስ አበባ ቤተ መንግስት ጋር በረዥም ርቀት ሬዲዮ ተገናኝተው ዝመት የሚለውን ትዕዛዝ እየተጠባበቀ ነበር። እነ ጄኔራል ደምሴ ግን በአዲስ አበባ የተደረገውን መፈንቅለ መንግስት ያከሸፈው ቅልብተኛውን ልዩ ጥበቃ ብርጌድ ጦር እንፋለማለን፣
በዚህም አጋጣሚ ለህዝባዊ ወያኔ ሓርነት ትግራይ የምናስተላልፈው ወንድማዊ ጥሪ የጠላት ጠላት ወዳጅ ነውና ከጎናችን ተሰልፈ የደርግ ቅልብተኛ ልዩ ጥበቃ ብርጌድን መፋለም አለብህ፣ ከጎንህ ቆመናል የሚል መልእክት ይገኝበታል። ይህ በኤርትራ ለነበረው የመንግስት ሰራዊትና ቤተሰቡ የሞት ሞትን ያህል ከፍተኛ ድንጋጤና ጭንቀት አስከተለ። በዚህ ዕለት ከሰዓት በኋላ በትግራይ በሚደረገው ውጊያ በወቅቱ የደርግን መንግስት በመቃወም በአክሱም ውጊያ ወደ ህወሓት የተቀላቀሉት ሌተናል ኮሎኔል አሳምነው በዳኔ ከብርጋዴር ጄኔራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መኮንን ጋር በጦር ሜዳ ሬዲዮ ተገናኙ። ኮሎኔል አሳምነው በወያኔ በኩል ሆነው በርቱ፣ ምንም ችግር የለም፣ ስለዚህ የህወሓት ታጋዮችን ይዘን ከጎናችሁ ነን፣ ነገር ግን እናንተም ብትሆኑ ለዚህ ትልቅ ዓላማ ጄኔራሎቹን ብቻ ሳይሆን ተራ ወታደሩን ጭምር ለዓላማው መሳካት ቆርጦ መነሳት አለበት የሚል መልእክት አስተላለፉ። ለተግባራዊነቱም የመቀሌ አየር ማረፊያን መጠቀም እንደሚችሉና ከአስመራ እስከ ማጨው ያለው የመኪና መንገድ ለትራፊክ ክፍት መሆኑን ሌተናል ኮሎኔል አሳምነው በዳኔ አበክረው ለብርጋዴር ጄኔራል ታደሰ ተሰማ አስረዱ። የአስመራ ሬዲዮ ጣቢያ ሙሉ ቀን የጸረ ደርግ ቅስቀሳ ሲያካሄድ ውሎ አመሸ። በግንቦት 10 ቀን 1981 ዓ.ም ከጠዋት ጀምሮ በጸረ ደርግ ቅስቀሳ አቋሙ ቀጠለበት። ጄኔራል ፋንታም ግንቦት 10 ቀን 1981 ዓ.ም መከላከያ ግቢ ውስጥ ከተደበቁበት ቦታ ተይዘው ወደ ማዕከላዊ ወንጀል ምርመራ ተወሰዱ። ከጥቂት ቀናት በኋላም ተገደሉ። አዲስ አበባ ከተማ በሚገኘው የመከላከያ ሚኒስቴር ቅጥር ግቢ ውስጥ የተደረገው የግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት መክሸፉ ተረጋገጠ። ፕሬዝዳንት መንግስቱ በምስራቅ ጀርመን የሚያደርጉትን ጉብኝት አቋርጠው ግንቦት 9 ቀን 1981 ዓ.ም ወደ ሀገር ቤት ተመለሱ። በአዲስ አበባ የተደረገው የመፈንቅለ መንግስት ሙከራ በዚህ አበቃ። ቀጥሎ አስቸጋሪና አስጨናቂ ወደ ነበረው የሁለተኛ አብዮታዊ ሰራዊት ዋና አዛዥ የሜጀር ጄኔራል ደምሴ ቡልቶ የመፈንቅለ መንግስት እንቅስቃሴ ያስከተለውን አደጋ እንመለከታለን። ግንቦት 9 ቀን 1981 ዓ.ም ከቀኑ 5 ሰዓት ጄኔራል ደምሴ ቡልቶ በከረንና መንደፈራ በተለይም በሜጀር ጄኔራል ሁሴን አህመድ ልዩ ትዕዛዝ ከከረን ዕዝ ግንባር የመጡትን በቢሮአቸው ውስጥ መፈንቅለ መንግስቱን እንደሚገፉበት አስታወቁ። እነዚህም በመፈንቅለ መንግስቱ የሚገፉት አንደኛ ሜጀር ጄኔራል ደምሴ ቡልቶ ሰብሳቢ፣ ሁለተኛ ብርጋዴር ጄኔራል ነጋሽ ወልደየስ የ608ኛ ኮር አዛዥ ከረን፣ ሶስተኛ ብርጋዴር ጄኔራል እርቂሁን ባይሳ የ607ኛ ኮር አዛዥ ከረን፣ አራተኛ ብርጋዴር ጄኔራል አሰፋ ሲርጎ የ609ኛ ኮር ምክትል አዛዥ መንደፈራ፣ አምስተኛ ብርጋዴር ጄኔራል መስፍን አሰፋ የሁለተኛ ሜካናይዝድ ክፍለ ጦር አዛዥ ከረን፣ ስድስተኛ ሌተናል ኮሎኔል አርጋው ባንቴርጉ የሁለተኛ ታንከኛ ብርጌድ አዛዥ አስመራ፣ ሰባተኛ ብርጋዴር ጄኔራል ተገነ በቀለ የኤርትራ ክፍለ ሀገር አስቸኳይ ጊዜ ሁኔታ ዘመቻ መኮንን ከሌተናል ጄኔራል ተስፋዬ ገብረ ኪዳን ቢሮ፣ ስምንተኛ ሻምበል ጌታውን ግርማ ቃለ ጉባኤ ጸሐፊ፣ ዘጠነኛ ሻለቃ ወልዴ ሜጃ የ609ኛ ኮር ፖለቲካ ኃላፊ በመፈንቅለ መንግስቱ ዓላማ ዙሪያ በጥልቀት አነጋግረውና ተሳታፊዎቹም ለዓላማው እንዲቆሙ አረጋግጠው ወደ መጡበት ቦታ ተመልሰዋል። ጄኔራል ደምሴ ግንቦት 9 ቀን 1981 ዓ.ም ከቀኑ 8 ሰዓት አካባቢ ከወያኔ መሪዎች የተላለፈላቸውን ከተራ ወታደሩ ጀምራችሁ እስከ ላይ ያለውን የሰራዊቱ አባላት በመንግስት ግልበጣው ዙሪያ ማሰባሰብ አለባችሁ። ጄኔራሎች ለብቻ የሚያመጡት የመንግስት ለውጥ የለም፣ ጥንቃቄ ልታደርጉ ይገባል የምትለዋ ማሳሰቢያ ቀላል ማሳሰቢያ አልነበረችም። ግንቦት 9 ቀን 1981 ዓ.ም
ጄኔራል ደምሴ ቡልቶ በአስመራ ከተማና ዙሪያዋ ያሉትን ከተራ ወታደር እስከ ሻለቃ ባሻ ያሉትን በዋሌ አዳራሽ ከቀኑ 8 ሰዓት ሰብስበው በመፈንቅለ መንግስቱ ዙሪያ አነጋግረዋል። እኔ የዚህ መጽሐፍ አዘጋጅ በወቅቱ በዋሌ አዳራሽ ስብሰባ ተሳትፌያለሁ። ጄኔራል ደምሴ ግርማ ሞገስ በተሞላበት ሁኔታና በትረ መኮንናቸውን ይዘው በልዩ ረዳታቸው በሻምበል ጌታቸው ግርማ፣ በብርጋዴር ጄኔራል ታደሰ ተሰማና ብርጋዴር ጄኔራል ወርቁ ቸርነት ታጅበው መድረክ ላይ ቁጭ አሉ። በፍጹም ፍርሃት የተባለ ግንባራቸው ላይ አይነበብም። በግርማ ሞገስ አንበሳ መስለው በፍጹም በራስ መተማመን ገለጻቸውን ቀጠሉ። እኔ ሜጀር ጄኔራል ማዕረግና በሚኒስቴር ማዕረግ የሁለተኛ አብዮታዊ ሰራዊት ዋና አዛዥ ነኝ። ከዚህ በላይ ሹመት አልፈልግም። የኔ ፍላጎት ለእናንተ ለወንድሞቼ መብት መከበርና ለኢትዮጵያ ሕዝብ አንድነት መረጋገጥና አስተማማኝ ሰላም በሀገሪቱ እንዲሰፍን ለማድረግ ነው። ይህን ለማምጣት ብቸኛው አማራጭ ጦረኛውን የደርግ መንግስት አስወግዶ ሰላማዊ የሆነ የልማት የአንድነትና የዲሞክራሲ ስርዓት መመስረት ነው። በጦርነቱ የሚሞተው የሚቆስለውና የሚማረከው እናንተ የምትጠሙት የምትጎሳቆሉት በናፍቆትና በአስከፊ ደህንነት የሚማቀቀው መላው የኢትዮጵያ ሕዝብ የሚሾመው የሚሸለመው ግን የደርግ አባል የተንደላቀቀ ኑሮ የሚኖሩት የደርግ አባል ቤተሰብ እናንተ የምትሞቱትና የምትቆስሉት ለነሱ ሲሳይ ነው። በቃ ጦርነት ይብቃን፣ የቤተሰብ ናፍቆት ይብቃን። ለሀገራችን ሰላምና እውነተኛ ዲሞክራሲ ያስፈልጋታል። ይህን መፈንቅለ መንግስት የማይቀበል የሰራዊቱ አባል ካለ ግን ነገ ለመከበር ሳይሆን ለማኝና በሀገሩ ላይ ሁለተኛ ዜጋ ለመሆን የሚፈልግ ነው አሉ ጄኔራል ደምሴ በቁጣ አንደበት። የሰራዊቱ አባላት በጭብጨባ አጀቧቸው። በቀጣይ ገለጻ ያደረጉት ብርጋዴር ጄኔራል ወርቁ ቸርነት ነበሩ። ፍርሃትና የመደናበር ሁኔታ ይታይባቸዋል። እናም ጓዶች ጄኔራል ደምሴ ያሉትን ልብ ብላችሁ ሰምታችሁ ከሆነ በደም ሳይሆን አጥንታችሁስ መግባት አለበት፣ አመሰግናለሁ ብለው አጭር አስተያየት ሰጥተው ዝም አሉ። ብርጋዴር ጄኔራል ታደሰ ተሰማ በበኩላቸው እኔ የምጨምረው የመደብ ጠላቶቻችን ወያኔና ሻዕቢያ ለ15 ቀን የተኩስ አቁም ከኛ ጋር ለማድረግ ተስማምተዋል። እኛ እስከ 15 ቀን ቅልብተኛውን የደርግ ልዩ ጥበቃ ሰራዊት ድምጥ ማጡን አጥፍተን አዲስ መንግስት ለመመስረትና ዘመቻውን ለመቀጠል ቆርጠን ተነስተናል። ሁሉም ነገር በዚች 10 ቀናት ውስጥ ይቀየራል አሉ። ለጄኔራል ደምሴ ወታደራዊ ሰላምታ ተሰጠና ስንብት ሆነ። ጦሩ በዋሌ አዳራሽ ቀረና መወያየቱን ቀጠለ። በውይይቱ ወቅት ጦሩ ለሁለት ተከፈለ። ግማሹ ከወያኔ ጎን ተሰልፈን ቅልብተኛውን የደርግ ሰራዊት እንዋጋለን ሲል፣ ሌላው ደግሞ ከሻዕቢያ ጋር ሆነን እንዋጋለን የሚል ሆነ። በዚህም ሳቢያ ግርግር ተፈጠረ። ይሁን እንጂ ከጄኔራል ደምሴ ቡልቶ በቂ ማብራሪያ ከመሰጠቱም በላይ ተሰብሳቢዎቹ ከጄኔራል ደምሴ ጎን ሆነው እንደሚፋለሙና በግንባር ቀደምትነት ከመፈንቅለ መንግስቱ ጎን እንደሚያሰልፉ ቃል ገብቶ ስብሰባው በሰላም ተጠናቀቀ። ፍጅት በአስመራ ቃኘው ጦር ሰፈር ግንቦት 10 ቀን 1981 ዓ.ም የመፈንቅለ መንግስት ሙከራውን አስመልክቶ የጄኔራል ደምሴ ልዩ ረዳት ሻምበል ጌታቸው ግርማ የተያዘው ቃለ ጉባኤ እንደሚከተለው ቀርቧል። ጄኔራል ደምሴ ግንቦት 10 ቀን 1981 ዓ.ም ከቀኑ 7 ሰዓት ጀምሮ አስመራ ቃኘው በሚገኘው ጽሕፈት ቤታቸው የሁለተኛ አብዮታዊ ሰራዊት የፖሊስ የአየር ኃይል አዛዦችንና ወታደራዊ ባለስልጣናትን ያካተተ ስብሰባ አደረጉ። ከፍተኛ ደም መፋሰስ፣ የሞት ድግስ በአስመራ ላይ ደመናውን መጣሉ ግን በጣም የዘነጉ ይመስላል። በአስመራ ቃኘው ጦር ሰፈር ተሰብሳቢዎች፣ አንደኛ ሜጀር ጄኔራል ደምሴ ቡልቶ
የሁለተኛ አብዮታዊ ሰራዊት ዋና አዛዥ ሰብሳቢ። ሁለተኛ ብርጋዴር ጄኔራል ወርቁ ቸርነት የሁለተኛ አብዮታዊ ሰራዊት ፖለቲካ መምሪያ ኃላፊ። ሶስተኛ ብርጋዴር ጄኔራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መኮንን። አራተኛ ብርጋዴር ጄኔራል እንግዳ ወልደ አምላክ የ606ኛ ኮር ዋና አዛዥ። አምስተኛ ሜጀር ጄኔራል ሁሴን አህመድ በከረን ጦር ግንባር የሁለተኛ አብዮታዊ ሰራዊት ቀዳሚ መምሪያ አዛዥ። ስድስተኛ ብርጋዴር ጄኔራል ሰለሞን ደሳለኝ የ102ኛ አየር ወለድ ክፍለ ጦር ዋና አዛዥ። ሰባተኛ ብርጋዴር ጄኔራል ታዬ ባልኬር የኤርትራ አብዮታዊ ፖሊስ ዋና አዛዥ። ስምንተኛ ብርጋዴር ጄኔራል ንጉሴ ዘርጋው በአየር ኃይል የሁለተኛ አየር ምድብ አዛዥ በአስመራ። ዘጠነኛ ብርጋዴር ጄኔራል አፈወርቅ ወልደ ሚካኤል የኤርትራ ክፍለ ሀገር ዋና አስተዳዳሪ። አስረኛ ብርጋዴር ጄኔራል ከተማ ይተንፍሱ የ606ኛ ኮር ምክትል አዛዥ። 11ኛ ብርጋዴር ጄኔራል ከበደ ወልደ ጻዲቅ የሁለተኛ አብዮታዊ ሰራዊት ድርጅት መኮንን። 12ኛ ሌተናል ኮሎኔል ጌታቸው ሳልልህ የሁለተኛ አብዮታዊ ሰራዊት ፖለቲካ መምሪያ ሪዮት ዓለም ኃላፊ። 13ኛ ሌተናል ኮሎኔል ዘርአይ ቁባይ የሁለተኛ አብዮታዊ ሰራዊት ቀዳሚ መምሪያ ፖለቲካ ኃላፊ። 14ኛ ሻለቃ ኢንጂነር ካሳ ፈረደ የሁለተኛ አብዮታዊ ሰራዊት መሐንዲስ መምሪያ አዛዥ። 15ኛ ሻምበል ደጀኔ ኤዴቴ የኤርትራ አብዮታዊ ፖሊስ ፖለቲካ መምሪያ ኃላፊ። 16ኛ ሻምበል ጌታውን ግርማ የጄኔራል ደምሴ ልዩ ረዳት ቃለ ጉባኤ ጸሐፊ። ከላይ የተጠቀሱት ተሳታፊዎች በተገኙበት ስብሰባውን በንግግር የከፈቱት ጄኔራል ደምሴ ቡልቶ ነበሩ። በግንቦት 8 ቀን 1981 ዓ.ም የነበረው ደስታ ሙልጭ ብሎ ተገፎ በተሳታፊዎች ፊት ላይ ፍርሃትና ጭንቀት ነግሷል። ነገር ግን ጄኔራል ደምሴ በራሳቸው ተማምነዋል። ቃኘው ጦር ሰፈር ከ40 ባላነሱ ታንኮች፣ ከ65 ባላነሱ የአየር መቃወሚያዎችና ብረት ለበስ ተሽከርካሪዎች ስለታጠረ አንዲት የጦር አውሮፕላን ቀርቶ ወፍ እንኳን በተንኮል በአስመራ ላይ አልፋለሁ ብላ ብትሞክር ዕጣ ፈንታዋ መንደድ ብቻ ነበር። ጄኔራል ደምሴ በንግግራቸው ጓዶች፣ እንደሚታወቀው ሁሉ አሁን ያለንበት ጊዜ እጅግ ወሳኝ ነው። በመሆኑም ቆርጠን ለተነሳንበት ዓላማ እስከ መጨረሻው ደም ጠብታ ድረስ ገፍተንበት ቅልብተኛውን የአጼ ቦካሳ ልዩ ጥበቃ ሰራዊት ድምጥ ማጡን ለማጥፋት ቆርጠን ተነስተናል አሉ። አደገኛው ሞት ግን ቢሮአቸው በር ላይ ደርሷል። ጄኔራል ደምሴ በመቀጠል ባለፈው ስብሰባ መንግስቱ ኃይለማርያም ተገድሏል ብዬ መናገር ይታወሳል። ይህንን ያልኩት ከጄኔራል መርድ ከአዲስ አበባ በጄኔራል ቁምላቸው ደጀኔ የተላከልኝ ደብዳቤ መንግስቱ ኃይለማርያም ከሀገር ለመኮብለል ሲሞክር በተዋጊ ጀቶች ተገዶ ደብረ ዘይት ካረፈ በኋላ እጅ እንዲሰጥ ተጠይቆ አሻፈረኝ በማለቱ ተገድሏል የሚል ስለነበረ ነው። የሆነ ሆኖ ሰውየው ከቀኑ 6 ሰዓት አካባቢ አምልጦ ወደ ጀርመን ኮብልሏል። በአዲስ አበባ መከላከያ ሚኒስቴር የመንግስት ለውጥ ያደረጉ ጄኔራል መኮንኖች በቅልብተኞቹ የደርግ ልዩ ጥበቃ ብርጌድ ተከበው በቁጥጥር ስር ሲውሉ በዚህን ጊዜ የትግላችን ዋና አራማጅና ግንባር ቀደም የሆኑት ጄኔራል መርድና ጄኔራል አምሃ ሕይወታቸውን በራሳቸው ጊዜ አጥተዋል። ጄኔራል መርድ ትላንት ከምሽቱ 4 ሰዓት አካባቢ ከቢሮአቸው ስልክ ደውለው እንደነገሩኝ ከሆነ በልዩ ጥበቃ ብርጌድ ጦር ስለተከበቡ ምንም የማምለጫ መንገድ አላገኙም። ስለዚህ እኔ አደራውን ለእናንተ ሰጥቻለሁ፣ አርማዬን ይዛችሁ ግፉበት በማለት መልእክት አስተላልፈውልኛል። በመቀጠል ከዚያ በኋላ ነው ሕይወታቸውን ያጠፉት። እርግጥ ትናንት ለተፈጠረው ስህተት ይቅርታ ጠይቃለሁ። አሁን የሚቀጥለው ግዳጅ በምን አኳኋን ወደ መሃል ሀገር ዘምተን የልዩ ጥበቃ ብርጌድን በማጥፋት የመንግስት ለውጥ እናመጣለን የሚለው ስለሆነ አንድ የተዘጋጀ ወታደራዊ ትዕዛዝና የውጊያ ትዕዛዝ ፕሮግራም በነገው ዕለት ይደርሳችኋል። ለዓላማው መሳካት ከህዝባዊ ግንባር ሓርነት ኤርትራና
ከህዝባዊ ወያኔ ሓርነት ትግራይ ጋር ቀደም ሲል ጊዜያዊ የተኩስ አቁም ስምምነት ላይ ደርሰናል። ለሁለቱም የፖለቲካ ድርጅቶች ቀደም ሲል ከደረስነው ስምምነት ሌላ ግንቦት 9 ቀን 1981 ዓ.ም የጠላትህ ጠላት ወዳጅህ ነው በማለት ያስተላለፍነውን ጥሪ ተቀባይነትን አግኝቷል። በየግንባሩ ያለ ሰራዊታችን ለግዳጁ ዝግጁ መሆን አለበት። ሌላው ብርጋዴር ጄኔራል ካሳዬ ጨመዳ የሶስተኛ ሜካናይዝድ ክፍለ ጦር አዛዥ ስለ መንግስት ለውጥ ብንነግረው አስመራ ባለው ሰራዊቱ ብቻ ችግር እንዳይፈጠር ስለታሰበ እርግጥ ክፍለ ጦሩን በአሰብ ኪሎማ ወደ ኤርትራ ከመጣ በኋላ ደግሞ በዱባ አርባዋ፣ በአብርቃቃ፣ በምጽዋና አስመራ በብርጌድ ደረጃ ስለበታተነው ክፍለ ጦሩ አቅም የለውም። እንዲሁም ሶስተኛ ሜካናይዝድ ክፍለ ጦር አዲስ ምልምልና ለሥራ በየቦታው ስለተበታተነ የተሟላ አቅም የለውም። ጄኔራል ካሳዬንም ቢሆን ከአስመራ ወደ ምጽዋ እንዲሄዱ አድርጌያለሁ። ምጽዋ ባለው ጦር ችግር ፈጥራለሁ ካለ ግን በምጽዋ ባህር ኃይል መምሪያ አዛዥ በጓድ ኮሞዶር ፊሊጶስ ክብረትና በ16ኛ ክፍለ ጦር አዛዥ በኮሎኔል ጸጋዬ ሲሳይ በቁጥጥር ስር እንዲውል ጥብቅ ትዕዛዝ ሰጥቼ ወደ ምጽዋ ሄዶ ባህር ኃይል ግቢ ውስጥ እንዲያርፍ አዝዤው ሪፖርት አድርገዋል። ነገር ግን ጄኔራል ካሳዬ ሁሉንም የመንግስት ለውጥ በሬዲዮ ሰምቶ ምንም የፈጠረው ችግር ያለመኖሩን እንዲያውም ሻዕቢያን ለመውጋት ምጽዋ የሚገኝ ሰራዊቱን አንደኛ ደረጃ ተጠንቀቅ ማዘጋጀቱን ሪፖርት ደርሶኛል። በግንቦት 8 ማታ 3 ሰዓት አካባቢ ጄኔራል መርዕድ ስልክ ደውለው እንደነገሩኝ ከሆነ ጄኔራል ተስፋዬ ገብረ ኪዳን ለዚሁ ጉዳይ ከአስመራ አዲስ አበባ ድረስ መጥተው ነበር። ነገር ግን በግንቦት 8 ከቀኑ 10 ሰዓት ሊደረግ የነበረው ስብሰባ ለነገ አድሮ በግንቦት 9 እንዲደረግ ብሎ ነግሮኝ ለምን ዛሬ አይሆንም ብዬ ስነግረው ለሁሉም አየር ወለድ ጦር ከአስመራ ስለሚመጣ እያንዳንዱን ጥበቃ ቦታ ተቆጣጥሮ ካደረ በኋላ ከጠዋቱ 3 ሰዓት ጀምሮ እንሰባሰባለን ብሎኛል። ነገር ግን ስብሰባው አድሮ ግንቦት 9 የሚደረግበት ምክንያት ስላልገባኝ እኔ በኃላፊነት እመራለሁ ብዬ ወደ ውሳኔ ገብቻለሁ። ምክንያቱም ከጄኔራል አማሃና ጄኔራል በጋሻው ጋር ሆነን የወሰነው ውሳኔ መንግስቱ ኃይለማርያም ተገዶ ካረፈ በኋላ በደብረ ዘይት ላይ ይገደል የሚለውን ውሳኔ ጄኔራል አማሃ፣ ጄኔራል ተስፋዬ ገብረ ኪዳን፣ ጄኔራል በጋሻውና ኮሎኔል ተስፋዬ ወልደ ስላሴ በጋራ ሆነው መንግስቱ እንዲያመልጥ አድርገዋል። ቀድሞ በተወሰነው ውሳኔ ተገዢ አልሆኑም። አድርባይ በመሆናቸው እኔ ጄኔራል ፋንታና ጄኔራል አበራ ውሳኔ ላይ ደረስን። በጄኔራል ቁምላቸው የሚመራውን የአየር ወለድ ጦር አዲስ አበባ ተጠቃሎ ገብቷል ብሎ ቁምላቸው ሪፖርት ሲያደርግልኝ መከላከያን ጨምሮ 9 የተመረጡ ተቋማትን እንዲቆጣጠሩ ትዕዛዝ ሰጥቼው እኔ ጄኔራል ቁምላቸውና ከብሔራዊ ውትድርና መምሪያ አንድ ሻምበል ጦር መከላከያን እንዲጠብቁ ትዕዛዝ ሰጥቼ በፍጥነት ተፈጽሞ መከላከያ ዙሪያ ጥበቃ ይዞ ነበር። ነገር ግን ጄኔራል ተስፋዬ ገብረ ኪዳንና ኮሎኔል ተስፋዬ ወልደ ስላሴን እንዲሁም ጄኔራል ኃይለ ጊዮርጊስን በፍጹም አባል ማድረግ አልነበረብንም። ምክንያቱም ሆዳሞችና ፈሪዎች ናቸው። በመሆኑም እኔ አማራጭ የሌለውን መንግስቱን ከስልጣን ከነጋሻ ጃግሬዎቹ ለማስወገድ ቆርጬ በመነሳት ወደ ቆራጥ እርምጃ በመግባት በፍጹም በራስ በመተማመን እነዚህን ከሃዲዎች ለመጠራረግና በኢትዮጵያ ሰላም ለማምጣት የሚመለከታቸውን የጦር ጄኔራል መኮንኖችን ወደ መከላከያ ከቀኑ 7 ሰዓት ስብሰባ ጠራው። በዚህ መካከል ጄኔራል ተስፋዬ ገብረ ኪዳን፣ ኮሎኔል ተስፋዬ ወልደ ስላሴ፣ ጄኔራል ኃይለ ጊዮርጊስ፣ ጄኔራል መስፍን ገብረ ቃልና ጄኔራል ስዩም መኮንን በአንደኛ ደረጃ ዓላማውን ሲያራምዱ ቆይተው በዛሬው ዕለት ምን ሰምተው እንደሆነ በመጨረሻ ወሳኝ ምዕራፍ ላይ ስንደርስ ያፈነገጡበት ምክንያት አልገባኝም። ጄኔራል ተስፋዬ ገብረ ኪዳን በበኩሉ ለጄኔራል ፋንታ ስልክ ደውለው የልዩ ጥበቃ ጦር በጄኔራል ኃይለ ጊዮርጊስ ወደ መከላከያ ተንቀሳቅሰዋል፣ ጥሩ ሥራ አይደለም፣ ለምን ከኛ ነፃ ሆናችሁ ስብሰባውን እንደመራችሁ አልገባኝም ብሏል። ጄኔራል አበራ በበኩሉ ጄኔራል ኃይለ ጊዮርጊስ ወደ መከላከያ ሕንፃ ያንቀሳቀሰውን የልዩ ጥበቃ ብርጌድ ለመቆጣጠር ከስብሰባ ሲወጣ
ከጄኔራል ኃይለ ጊዮርጊስ ጋር ተገናኝተው ሽጉጥ ሲታኮሱ ጄኔራል ኃይለ ጊዮርጊስ ተጎድተው ወደ ሆስፒታል ሲሄዱ ጄኔራል አበራ ግን ይሙት ይታሰር የት እንደደረሰ አላውቅም። እንደሚመስለኝ በቁጥጥር ስር ውሎ ይሆናል ብለው ጄኔራል መርዕድ በከባድ ሐዘን ነግረውኛል። ጄኔራል ተስፋዬ ገብረ ኪዳን ጄኔራል ሁሴን አህመድ የሁለተኛ አብዮታዊ ሰራዊት አዛዥ ቦታ እንዲረከቡ ሁሉን የሰራዊቱንና የኤርትራን ጉዳይ እንዲቆጣጠሩ በቦታው ላይ እኔን ወክሎ ከአስመራ ለዚሁ ጉዳይ ወደ አዲስ አበባ የሄደ ሲሆን እዛ ደርሶ ምን እንደቀየረው እኔም አላውቅም። ወደ አዲስ አበባ ከመሄዱ በፊት ተገናኝተን ስለ ጉዳዩ ስንነጋገር ከመንግስት ምክር ቤት ጓድ አዲስ ተድላ፣ ጓድ ደበላ ዲንሳ፣ ጓድ ብርሃኑ ባዬ፣ ጓድ ፍስሐ ደስታና ሌሎችም በመንግስት ለውጥ ውስጥ አባል ናቸው ብለው ነግረውኝ ነበር። የሚቋቋመው ወታደራዊ ምክር ቤት ለጊዜው የሚመሩትም ጄኔራል ተስፋዬ መሆናቸውን ሁላችንም ከስምምነት ደርሰናል። ነገር ግን በመጨረሻዋ ሰዓት ሁሉም ነገር ተበላሽቷል። በግንቦት 8 ማታ 4 ሰዓት አካባቢ ጄኔራል መርዕድና ጄኔራል አማሃ አደራውን ለእናንተ ሰጥተው በጀግንነት ሽጉጥ ለመጠጣት ዝግጁ መሆናቸውን ገልጸው ተራ በተራ አነጋግረውኝ መስዋዕት ሆነዋል። እጅግ በጣም ያሳዝናል። እንዳዘንም አንቀርም። ቆርጠን ተነስተናል። በኢትዮጵያ አቋም ያለው መከላከያ ሰራዊት ያለው በኤርትራ ነው። ለኤርትራ ደግሞ አለ የተባለ ሰራዊት ያለው በከረን ግንባር ነው። የዚህን ጀግና ሰራዊት ለተቋቋመው ወታደራዊ ምክር ቤት ያላቸውን አቋም ጄኔራል ወርቁ አነጋግረው ስለመጡ ጄኔራል ወርቁ ይገልጻሉ። ሁለተኛ ተናጋሪ ብርጋዴር ጄኔራል ወርቁ ቸርነት የሁለተኛ አብዮታዊ ሰራዊት ፖሊስ መምሪያ ኃላፊ፣ እኔ ከረን ግንባር ሄጄ ያለውን ሰራዊት እንዳስተባብር ጄኔራል መስፍን ገብረቃል የአብዮታዊ ጦር ዋና ፖለቲካ አስተዳደር በሰጡኝ የቀጥታ ትዕዛዝና ጄኔራል ደምሴ በሰጡኝ መመሪያ መሰረት በከረን ግንባር የሚገኘውን የሰራዊታችን አዛዦች ፖለቲካና ደህንነት ሰራተኞችን አነጋግሬ ተመልሻለሁ። ሁሉም በአንድ ድምፅ በጭብጨባና በከፍተኛ ደስታ ነው የተቀበሉት። በኢትዮጵያ የመንግስት ለውጥ ለማምጣት እስከ መጨረሻዋ ከጎኑ ቆመው ሁሉንም አይነት እገዛ እንደሚያደርጉ ቃል ገብተዋል። ሶስተኛ ተናጋሪ ብርጋዴር ጄኔራል ኋላ ላይ ሜጀር ጄኔራል ሁሴን አህመድ፣ አዎ እኔ በከረን ግንባር የተሰለፉ የሰራዊቱ አዛዦችና የፖለቲካ ሰራተኞች እንዲሁም የወታደራዊ ደህንነት አባላት በከረን ከተማ ተሰብስበው በአንድ ድምፅ የተቋቋመውን ወታደራዊ ምክር ቤት እንደሚደግፉ ቃል ገብተዋል። የኔም አቋም ያው ነው። የመንግስት ለውጥ በኢትዮጵያ ለማምጣት ብዙ ጊዜ ታግለናል። መንግስቱ ኃይለማርያም ሲያስረን ሲፈታን፣ በየቦታው ከፋፍሎ ሲቆጣጠረን አንዱ ስለ አንዱ እያወራ ሳይሳካ ብዙ ጊዜ ፈጅቷል። ከባለፈው ዓመት ጀምሮ ግን በጄኔራል መርዕድ ብልህ አመራር ሁላችንም የተሳተፍንበት ትግል ውጤት ቢያፈራም ታጋይ ጓዶቻችን ጄኔራል መርዕድና ጄኔራል አማሃ ውድ ሕይወታቸውን አጥተዋል። እነርሱ ይሞቱ እንጂ እኛ ቀሪዎቹ እስከ መጨረሻው ደም ጠብታ ቅልብተኛውን የደርግ ልዩ ጥበቃ መሪዎችን እንፋለማለን። ጎበዝ፣ እስከ መቼ ድረስ ነው ፋሽስቱ መንግስቱ ኃይለማርያምና ጋሻ ጃግሬዎቹ የሚጫወቱብን? እስከ መቼ ነው የኢትዮጵያ ሕዝብ የግፍ ቀንበር የሚሸከመው? በቃ ከእንግዲህ በኋላ የሚመልሰን የለም። 3 ተዋጊ ክፍለ ጦሮችን ከኤርትራ ወደ አዲስ አበባ ማዝመትና ደርግን ድምጥማጡን ማጥፋት ነው። ከእንግዲህ ደርግና መንግስቱ ኃይለማርያም በተአምር በሰላም መኖር የለባቸውም አሉ። አራተኛ ተናጋሪ ሌተናል ኮሎኔል ዘርአይ ዕቁባይ፣ በእኔ በኩል ጓድ ጄኔራል ወርቁና ጓድ ጄኔራል ሁሴን ያሉት ግልጽ ሲሆን የምጨምረው የለም። ግን ጊዜ ሳናጠፋ ሁሉንም የሰራዊቱን አባላት ለዚህ ወርቃማ ዓላማ በቆራጥነት ማሰለፉ ተገቢ ነው ላለው። አምስተኛ ተናጋሪ ብርጋዴር ጄኔራል አፈወርቅ ወልደ ሚካኤል የኤርትራ ዋና አስተዳዳሪ፣ ይህን የመንግስት ለውጥ ለማድረግ እኔ ከጄኔራል መርዕድ፣ ከጄኔራል አበራ፣ ከጄኔራል ተስፋዬ ገብረ ኪዳን ጋር ሆኜ አዲስ አበባ ቤላ በሚገኘው የጦር ኃይሎች ወታደራዊ አካዳሚ አዛዥ ሆኜ ከፍተኛ ሥራ ሰርቻለሁ።
ወደ አካዳሚው በ3 ዙር ስልጠና ከ100 በላይ ጄኔራል መኮንኖችን ተቀብለን የአጭር ጊዜ ወታደራዊ ሳይንስ ስልጠና በሰጠንበት ወቅት ከ60 ያላነሱ ጄኔራል መኮንኖችን አባል አድርገን በጥንቃቄ መልምለን በቂ አመራር ሰጥተናል። ይህን ከፍተኛ ቃል ኪዳን ሲፈጽሙ እነ ጄኔራል መርድ መስዋዕትነት ከፍለዋል። ከዚህ በኋላ ቀሪው ትግል የኛ ብቻ ነው። እኔ ይህን ሥራ ለማመቻቸት ከጦር ኃይሎች አካዳሚ ወደ ኤርትራ ክፍለ ሀገር ዋና አስተዳዳሪ ሆኜ እንድሠራ የኛ አባል የነበሩት ጄኔራል መርድና ኮሎኔል ተስፋዬ ወልደ ሥላሴ ለመንግሥቱ ኃይለማርያም አቅርበው ሹመት ተሰጠኝ። ወደ ኤርትራ ከመጣሁኝ ገና ትንሽ ጊዜ ነው። ኮሎኔል ተስፋዬ ወልደ ሥላሴ ከጄኔራል መርድና ከጄኔራል አበራ ጋር ከፍተኛ ሥራን የሰሩት። ኮሎኔል ተስፋዬ የመንግሥት ለውጥ ለማምጣት በጣም ደክሟል። ከእኔ ከጄኔራል ፋንታና መርድ ጋር ሆነው በሲቪል ባለሥልጣናትና በመከላከያ ውስጥ ከፍተኛ መዋቅር ዘርግተው ነበር። ነገር ግን በአሁኑ ሰዓት ኮሎኔል ተስፋዬ፣ ጄኔራል ፋንታ፣ ጄኔራል ቁምላቸው፣ ጄኔራል መስፍን ገብረ ቃል፣ ጄኔራል ውበቱ ጸጋዬ፣ ጄኔራል ተስፋዬ ገብረ ኪዳን በኢትዮጵያ የመንግሥት ለውጥ ለማምጣት በከፍተኛ ጥንቃቄ የተመለመሉ የወታደራዊ ምክር ቤት ከፍተኛ አባል የነበሩ ናቸው። በደርግ ልዩ ጥበቃ ጦር በአሁኑ ሰዓት እነዚህ ጄኔራል መኮንኖችና ባለሥልጣናት ይሙቱ ይታሰሩ ምንም የምናውቀው ነገር የለም። ሌላው ጄኔራል ኃይለ ጊዮርጊስ ኃይለማርያም የመንግሥት ለውጥ ለማምጣት በኮሎኔል ተስፋዬ ወልደ ሥላሴ የተደራጀ ነው። እንዴት በጄኔራል አበራ ሊገደል ቻለ? እኔ የኤርትራ ዋና አስተዳዳሪነት የቀርቶ የአንድ ብርጌድ አዛዥ ሆኜ ቅልብተኛውን የደርግ ልዩ ጥበቃ እፋለማለሁ። ካሁኑ ጊዜ ጀምሮ የሚሰጠኝን ወታደራዊ ግዳጅ ለመወጣት ዝግጁ ነኝ አሉ 6ኛ ተናጋሪ ብርጋዴር ጄኔራል ታዬ ባልኬር። ከአሁኑ ሰዓት ጀምሮ የኤርትራ ፖሊስ የፖሊስነት ተግባሩን አቁሞ ከጦር ሰራዊቱ ጋር ሆኖ ማንኛውንም ወታደራዊ ግዳጅ እንዲወጣና እኔም የአንድ ብርጌድ አዛዥ ሆኜ ወደ አዲስ አበባ ለመዝመት ቃል እገባለሁ ሲሉ ተናገሩ። 7ኛ ተናጋሪ ብርጋዴር ጄኔራል ታደሰ ተሰማ እኛ ከሕዝባዊ ሓርነት ወያኔ ትግራይ ጋር ተገናኝተናል። በወያኔ በኩል ሌተናል ኮሎኔል አሳምነው በዳኔ ቀደም ሲል በ1990 ዓ.ም በአክሱም ውጊያ ከተማረከ በኋላ በአሁኑ ሰዓት ከፍተኛ የወያኔ ባለሥልጣን ሆኗል። ከዚህ ቀደም ከተደረገው የተኩስ አቁም ስምምነት ሌላ ከዛላምበሳ እስከ ማጫው ያለውን የመኪና መንገድና የመቀሌ አየር ማረፊያ እንድንጠቀም መፍቀዱን ግንቦት 9 ቀን 1981 ዓ.ም ከቀኑ 8 ሰዓት ጀምሮ በትግራይ ክፍለ ሀገር ተንቤን አውራጃ ልዩ ቦታ ሀገረ ሰላም ገልጾልናል። ነገር ግን የወያኔን ወታደራዊ የግንኙነት ሬዲዮ ጠልፈን እንደሰማነው ወያኔ የ70ኛ፣ የ60ኛ፣ የ17ኛና የ11ኛ ብርጌዶችን ከዛላምበሳ እስከ መቀሌ ከዛም አንድ ኮማንዶ ብርጌድ ከመቀሌ እስከ ማይጨው አንደኛና ሁለተኛ ሻለቃ ኮማንዶ ደግሞ መቀሌ አየር ማረፊያ 102ኛ ከባድ መሳሪያ ሻለቃ ማይጨው ላይ እንዲሰማሩ በማድረግ የእኛ ጦር የትግራይን መኪና መንገድና አየር ማረፊያ መጠቀም ቢቀርበት ይሻላል። ምክንያቱም አንደኛ ጠላት ዝም ብሎ እንደ ወዳጅ አይታመንምና መሃል አስገብቶ መውጫና መግቢያ ሊያሳጣን ይችላል። ሁለተኛ በሰላም ቢያሳልፈን እንኳን እኛ ከደርግ ጋር ስንዋጋ እሱ ደግሞ ከኋላ በኩል ተኩስ ቢከፍትብን ከባድ አማራጭ የሌለው ችግር ውስጥ እንወድቃለን። ውጊያን የተሰላቸ ሰራዊት ይዘን መሃል ሀገር ማለትም ወሎና ሸዋ ክፍለ ሀገራት ብንገባ ሰራዊቱ ከድቶን ወደ ቤተሰቡ ቢቀላቀል ባዶ እጅ ቀርተን አደገኛ ሁኔታ ውስጥ እንገባለን። ሶስተኛ የሸዋና የወሎ ሕዝብ ራሱ ከደርግ ጎን ተሰልፎ ፍቅር ከከለከለን ደግሞ የባሰ ችግር ውስጥ ስለምንገባ እኔ በትግራይ በኩል ወደ አዲስ አበባ የመሄድ ጉዳይ አሳስቦኛል። ሕዝባዊ ግንባር ሓርነት ኤርትራ ሻዕቢያ በበኩሉ ሙሉ ለሙሉ በኢትዮጵያ መንግሥት ለውጥ መደረጉን እንደሚደግፍና በዚህም ምክንያት በመላ ኤርትራ ምድር ጊዜያዊ የተኩስ አቁም ስምምነት አድርጓል። ኮሎኔል ግርማ ተሰማ ናደውዝ ሲደመሰስ በአፋቤት ውጊያ በሻዕቢያ ተማርኮ በአሁኑ ሰዓት የሻዕቢያ ሰራዊት አባል ሆኖ በጦር ሜዳ ረዥም ርቀት ሬዲዮ
ከእኔና ከጄኔራል ደምሴ ጋር በግልጽ ተነጋግሯል። በኢትዮጵያ የመንግስት ለውጥ እጅግ አስፈላጊ መሆኑንና ህዝባዊ ግንባር ሓርነት ኤርትራ ለ15 ቀን ተኩስ አቁም ለማንኛውም ጉዳይ እንደሚተባበር በኮሎኔል ግርማ በኩል ኢሳያስ አፈወርቂ አቋሙን በመግለጽ ሙሉ ድጋፍ ሰጥቶናል። ከኢሳያስ አፈወርቂ ሌላ ግንቦት 9 ቀን 1981 ዓ.ም ዝርዝር ማብራሪያ ሻዕቢያ ሰጥቶናል። ታጋይ ጴጥሮስ ሰለሞን የሻዕቢያ ከፍተኛ ባለስልጣን በጦር ሜዳ ሬዲዮ እንደነገረኝ ከሆነ ግልጽና ግልጽ ያልሆኑ ሐሳቦችን አንጸባርቆልኛል። ግልጽ ከሆኑ ጉዳዮች፣ አንደኛ ከጎናችን ተሰልፎ የደርግን ፋሽስት እንደሚዋጋና አስፈላጊ የሆኑትን ድጋፍ ሁሉ እንደሚያደርግ ቃል ገብቷል። አስፈላጊ ከሆነ በ3 ቀን ልዩነት ወታደራዊ የትግል አንድነት የሚፈራረሙ ልዑክ በኤርትራ በተመረጠ ቦታ ላይ ለመገናኘት ዝግጁ መሆኑን ገልጸዋል። ሁለተኛ ወደ አዲስ አበባ ለምታደርጉት ወታደራዊ ዘመቻ ከአስመራ እስከ ሁመራ፣ ከአስመራ እስከ አሰብ ያለው መንገድ ለማንኛውም ወታደራዊ ዘመቻ ክፍትና አስተማማኝ ሰላም መኖሩን ህዝባዊ ግንባር ቃል ሲገባ በአክብሮት ነው። ግልጽ ያልሆኑ ጉዳዮች፣ አንደኛ ኤርትራ ውስጥ ሰፍሮ የሚገኘው ሰራዊታችሁ በ15 ቀን ውስጥ ተጠቃሎ እንዲወጣና ጸረ ደርግ ትግል በኢትዮጵያ ምድር እንድታደርጉ፣ ለምታደርጉትም ትግል ህዝባዊ ግንባር ከጎናችሁ ሆኖ ማንኛውንም መስዋዕትነት ይከፍላል። ሁለተኛ ለምታደርጉት ወታደራዊ ዘመቻ የአሰብን ወደብ በጊዜያዊነት በነፃ እንድትገለገሉበትና ዘላቂ የወደብ አገልግሎት ግን በሰላም ጊዜ በሕግ ይወሰናል። ሶስተኛ በአስመራ ጊዜያዊ ጽሕፈት ቤት እንዲኖራችሁ ይደረጋል። ዝርዝር ጉዳይ በአካል ስንገናኝ ይወሰናል። አራተኛ ኤርትራ ውስጥ ያለውን ሰራዊታችሁን ሙሉ በሙሉ በሰላም ካላወጣችሁ በስተቀር በተናጠል በግል ደረጃ የመሪዎች የፖለቲካ ጥገኝነት ጥያቄ የማይፈቀድ መሆኑን ህዝባዊ ግንባር ሓርነት ኤርትራ ማዕከላዊ ኮሚቴ ይገልጻል የሚል የአቋም መግለጫ በሻዕቢያ በኩል መልእክት የመጣ መሆኑና በዛሬው ዕለት ደግሞ ህዝባዊ ግንባር ሓርነት ኤርትራ ከቀኑ 5 ሰዓት አካባቢ ቀደም ሲል የሐረር ጦር አካዳሚ ምሩቅ የነበረና ከዛም የደርግ አባል ሆኖ ደርግን ከርቶ ወደ ሻዕቢያ የተቀላቀለው ሻምበል ነጋሽ ተስፋ ጽዮን በአሁኑ ሰዓት ከፍተኛ የሻዕቢያ ባለስልጣን በጦር ሜዳ ሬዲዮ ከኔ ጋር ተገናኝተን በግልጽ ተነጋግረናል። አንደኛ በአስመራ የሚገኙትን የፖለቲካ እስረኞች በአስቸኳይ ተፈተው በነፃ እንዲለቀቁ። ሁለተኛ ኤርትራ ውስጥ ያለውን ሰራዊታችሁን በተሰነይ በኩል ወደ ሱዳን ለመግባትና ሰራዊታችሁን በጸረ ደርግነት በማደራጀት ወደ ኢትዮጵያ ዘምታችሁ ደርግን መደምሰስ የምትፈልጉ ከሆነ የሱዳን መንግስት እስከ ከሰላ አካባቢ ግዛቱን የፈቀደላችሁ በመሆኑ ከተሰጣችሁ 2 አማራጮች በተጨማሪ ሌላ 3ኛ አማራጭ ካላችሁ በህዝባዊ ግንባር በኩል ከፍተኛ ወዳጅነት ትብብር ይደረግላችኋል ብለዋል። እኔ ከዚህ የሻዕቢያ አቋም የምረዳው አንደኛ ዞሮ ዞሮ ኤርትራን በሰላማዊ መንገድ ለቃችሁ ውጡ መባሉን ነው። ሁለተኛ ሌላው ቀርቶ አሰብን በጊዜያዊነት ትጠቀማላችሁ ማለቱ ኤርትራ ነፃ ስትወጣ ወደቡን ትከራያላችሁ ማለቱ ነው። ሶስተኛ ወታደሮቻችሁን አጠቃላችሁ በተሰነይ በኩል ወደ ከሰላ ሱዳን አጓጓዝን ማለት ያው ኤርትራን ልቀቁ ነው። ሱዳን ከሰላ ከሄድን ደግሞ ሁሉም ነገር በሱዳን መንግስት እንጂ በሻዕቢያ የሚሆን ነገር የለም። ከዚህ የወያኔና የሻዕቢያ አቋም የምረዳው አንደኛ ወያኔ ውሎ ሳያድር በአጭር ጊዜ ግንኙነት በኋላ ፈንቅጦ ከኛ ጋር እንደሚዋጋ ጥርጥር የለውም። ሁለተኛ ሻዕቢያ ደግሞ ኤርትራን በነፃ ከለቀቅንለት በብዙ መልኩ ሊተባበረን ይችላል። ጓዶች ሻዕቢያም ወያኔም ልክ እንደኛው ሰራዊት በጦርነት ተሰላችቷል። ሁሉም ሰላም ፈላጊ ናቸው። በአሁኑ ጊዜ ከደርግ በስተቀር ሰላም የማይፈልግ የለም። ጄኔራል ደምሴ እንግዲህ ሁሉንም ነገር በግልጽ ሰምታችኋል። እኔም በትግራይ በኩል የሚደረገው ዘመቻ በወያኔ ላይ አመኔታ አጥቻለሁ። ለምን ያለውን ሰራዊት ወደ ትግራይ መኪና መንገድና አየር ማረፊያ አሰባሰበው?
ዛላምበሳን ከፍቶ ለምን ቀጥሎ አይልም? ምናልባት መቀሌን መልሰን የምንይዝ መስሎት ይሆን? ብቻ በትግራይ በኩል የሚደረገው ዘመቻ ቀርቶ ነገ በጠዋቱ ሁላችሁም እዚሁ ስብሰባ ቦታ እንድትገኙ ምጽዋ ያሉትን የባህር ኃይል አዛዦችና ጄኔራል ካሳዬ ጨመዳን ወደ አስመራ ገብተው እንዲያድሩ አሁኑኑ ሄሊኮፕተር ይላክላቸው። ሁላችሁም በነገው ስብሰባ ጥሩ መፍትሄ ይዛችሁ እንድትመጡ። ለሁሉም አንድ ደረጃ ማዕረግ ከነሙሉ ጥቅሙ ይፈቀዳል። ጦር ሰራዊት፣ ፖሊስንና ባህር ኃይል ሁሉም አንድ ደረጃ ወታደራዊ ማዕረግ ከታች ጀምሮ እስከ ጄኔራል መኮንኖች ይፈቀዳል። ከድል በኋላም ሹመቱ ይቀጥላል። በዚሁ ጥያቄ ሳናበዛ ለተግባራዊ እንቅስቃሴ ቆርጠን እንነሳ። አንዴ ቆርጠን የገባንበት ዓላማ ነውና በምንም ሁኔታ ወደ ኋላ አንልም። እስከ መጨረሻው ደም ጠብታ እንገፋበታለን። ሁሉም ነገር በዚህ የአንድ ሳምንት ጊዜ ውስጥ ይለወጣል። ከኢትዮጵያ ሰራዊት 75 በመቶ የሚሆነው የሚገኘው በኤርትራ ምድር ነው። ያለምንም አጋዥ ለ3 ወርና ከዚያም በላይ ለሚሆን ጊዜ የሚያዋጋን ስንቅ፣ ለደሞዝ የሚከፈለውን ጨምሮ በቂ ገንዘብ በእጃችን አለ። ይህም ሆኖ ነዳጅና ቅባትን፣ ስንቅና ገንዘብን በከፍተኛ ደረጃ መቆጠብ አለብን። በየመጋዘኑ የሚገኘውን የእርዳታ ማስተባበሪያ ስንዴና ስኳር እንዲሁም አስመራ በባንክ ያለው ገንዘብ በእኛ ቁጥጥር ስር ሆኖ ነው የሚከናወነው። በሉ አሁን ጊዜ ሳታጠፉ ወደ መጣችሁበት ተመልሳችሁ ሰራዊቱ በአንደኛ ደረጃ ተጠንቀቅ እንዲቆይና ወደ ተፈለገው ቦታ ለመነቃነቅ ዝግጁ ይደረግ። አሁን ያለን ግዳጅ ከዚህ ቀደም እንደነበረው ከወያኔና ሻዕቢያ ጋር ሳይሆን አዲስ አበባ ካለው ከቅልብተኛው የቤተ መንግሥት ሰራዊት ጋር ነው ካሉ በኋላ ስብሰባው በዚሁ አበቃ። ልክ ለ9 ሰዓት ሩብ ጉዳይ ላይ ጄኔራሎቹ በቃኘው ስብሰባ ላይ እያሉ በውጭ በኩል 2 ችግሮች ተከሰቱ። አንደኛ ከላይ እንደተጠቀሰው ሁሉ ብርጋዴር ጄኔራል ገብረ መድህን መድህኔ የ609ኛ ኮር አዛዥ ከአስመራ 55 ኪሎ ሜትር ርቀት ላይ በሚገኘው መንደፈራ ስራዬ አውራጃ ያለውን ጦር በሙሉ ከጸረ መፈንቅለ መንግስት ኃይሎች ጎን እንዲቆምና ከነዚህ ጄኔራሎች ይልቅ ጓድ ኮሎኔል መንግስቱ ኃይለማርያም ይሻላል፣ ልብ ያለው ወደ መንደፈራ ብቅ ይበል በማለት ከጄኔራል ደምሴ እዝ አፈንግጧል። ሁለተኛ ከአስመራ አድጓደድ ከተባለ ቦታ ሻምበል ሲሳይ ገብረ ማርያም የ102ኛ አየር ወለድ ክፍለ ጦር ፖለቲካ ኃላፊ ደግሞ ሴራውን ለማክሸፍ በቀጥታ በረዥም ርቀት የጦር ሜዳ ሬዲዮ ከፕሬዝዳንት መንግስቱ ኃይለማርያም ጋር ተገናኝተው በእርሱ ኃላፊነት እነ ጄኔራል ደምሴ ቡልቶ እንዲደመሰሱ የውጊያ ትዕዛዝ ተቀብሎ በሺ የሚቆጠሩ የ102ኛ አየር ወለድ ክፍለ ጦር የሰራዊት አባላትን ወደ ቃኘው ጦር ሰፈር አንቀሳቅሷል። በጣም በሚገርም ሁኔታ በአጭር ጊዜ ውስጥ የ102ኛ አየር ወለድ በአስመራ ከተማ ለጥበቃ ተሰማርቶ የነበረው የብርጋዴር ጄኔራል ካሳዬ ጨመዳ ሰራዊት ማለትም የ3ኛ ሜካናይዝድ ክፍለ ጦር 1 ብርጌድ ጦር አባላት በነ ጄኔራል ደምሴ ላይ ለመዝመት ቆርጠው ተነሱ። የሞት ድግስ በቃኘው ጦር ሰፈር። ግንቦት 10 ቀን 1981 ዓ.ም ከቀኑ 10 ሰዓት ላይ በብርጋዴር ጄኔራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መኮንን አማካይነት ለጄኔራል ደምሴ የ102ኛ አየር ወለድ ክፍለ ጦር አዛዥ ጄኔራል ሰለሞን ደሳለኝ በክፍለ ጦሩ ሰራዊት በቁጥጥር ስር ውለዋል። ሌላው የአየር ወለድ ጦር ወደ እርሶ በመገስገስ ላይ ይገኛል የሚል አስደንጋጭ መረጃ ደረሳቸው። በሳምሶናይት ብርና የተወሰኑ የአሜሪካን ዶላሮችን የጄኔራል ደምሴ ልዩ ረዳት ይዘዋል። ጄኔራል ደምሴ ልዩ ረዳታቸውና ሹፌራቸው ከቃኘው ጦር ሰፈር ወደ አየር ማረፊያ በመኪና ቀኑ። ቀደም ሲል ብርጋዴር ጄኔራል ንጉሴ ዘርጋው የአስመራ የሁለተኛ አየር ኃይል ምድብ አዛዥ 1 ሄሊኮፕተር ነዳጅ ሞልተው የጄኔራል ደምሴ ቡልቶን መምጣት ይጠባበቁ ነበር። ወደ ሱዳን ወይም የመን አሊያም ወደ ሳውዲ አረቢያ ለመሄድ እቅድ ያላቸው ይመስላል። ነገር ግን ጄኔራል ደምሴ ያላወቁት ቀደም ብሎ የአየር ኃይል አዛዡ
ጄኔራል ንጉሴ በአየር ወለድ ጦር ተወሮ በቁጥጥር ስር መዋሉን ነበር። አንድ ወታደራዊ የማጓጓዣ ሄሊኮፕተር ነዳጅ ተሞልታ ለማንኛውም የጄኔራል ደምሴ ትዕዛዝ ዝግጁ ሆና መቆሟን ብርጋዴር ጄኔራል ንጉሴ ዘርጋው ለጄኔራል ደምሴ ሪፖርት አድርጎ ነበር። ይህን የጄኔራሎቹን ዝግጅት ጸረ መፈንቅለ መንግስት አራማጅ የሆኑ የአየር ኃይል አባላት ለአየር ወለድ ፖለቲካና ደህንነት አባላት ይናገራሉ። ይህ ሪፖርት ለፕሬዝዳንት መንግስቱ በረዥም ርቀት ሬዲዮ መገናኛ በኩል ሲደርሳቸው ለአየር ወለዱ ከቀኑ 9 ሰዓት ጀምሮ የውጊያ ትዕዛዝ ተሰጠ። የአስመራ አየር ማረፊያ በ102ኛ አየር ወለድ ክፍለ ጦር ተወሮ 3 ዙ-23 የተባሉ አየር መቃወሚያ ከነመኪናቸው ወደ አየር ማረፊያ ገብቶ ማንኛውም አይሮፕላን ከምድር ቢነሳ በጥይት እንዲመታ ትዕዛዝ ከማስተላለፋቸውም በላይ የአስመራ አየር ኃይል ምድብ 2ኛ ሬጅመንት ዋና አዛዥ ብርጋዴር ጄኔራል ንጉሴ ዘርጋውና ምክትል አዛዡ ኮሎኔል መንገሻ አበበና ሌሎች 6 የአውሮፕላንና ሄሊኮፕተር አብራሪዎች በቁጥጥር ስር ውለዋል። እንዲሁም የ102ኛ አየር ወለድ ዋና አዛዥ ብርጋዴር ጄኔራል ሰለሞን ደሳለኝ ታስረዋል። ፕሬዝዳንት መንግስቱ ሻምበል መስፍን ገብረ ማርያም የ102ኛ አየር ወለድ ክፍለ ጦር ፖለቲካ ኃላፊ ጋር በሬዲዮ ተገናኝተው እነ ጄኔራል ደምሴ እንዲደመሰሱ ልዩ የውጊያ ትዕዛዝ ሰጡ። ትዕዛዙም ቢቻል በቁጥጥር ስር መዋል ያለበለዚያ መደምሰስ ነበር። ይህን ሳያውቁ ጄኔራል ደምሴ ወደ አየር ማረፊያ ለመሄድ መነሳታቸው ከፍተኛ አደጋ ነበረው። ከቀኑ 5 ሰዓት ሲሆን ወደ ተፈለገው አቅጣጫ ማምለጥ የሚችሉት ጄኔራል ደምሴ የማይወጡት ወጥመድ ውስጥ ገብተዋል። ወዳጆቻቸውንና ራሳቸውን ማዳን ይችሉ ነበር። የጦር ሄሊኮፕተሯ 30 ሰው የመያዝ አቅም ነበራት። ለኤርትራ ክፍለ ሀገር ጎረቤት ወደ ሆኑት ሀገራት ካርቱም፣ ሰነአና ጅዳ የመድረስ አቅም ነበራት። ነገር ግን ፓይለቱ በመታሰሩ ነዳጅ እንደተሞላ ቆማ ቀረች። በዚህን ጊዜ ጄኔራል ደምሴ ቡልቶ ለመሞት ከ5 ደቂቃ ያነሰ ጊዜ ነበር የቀራቸው። ወደ አየር ማረፊያ ለመሄድና በሄሊኮፕተሯ ለማምለጥ ሹፌራቸው ሻለቃ ባሻ ክፈተው አየናቸውና ልዩ ረዳታቸውን ሻምበል ጌታቸው ግርማን ከጎናቸው አድርገው በዋዝ ጂፕ መኪና ላይ ተሳፍረው ጄኔራል ደምሴ 3 ነባር አጃቢዎቻቸውን ግንቦት 8 ቀን 1981 ዓ.ም ወደ አዲስ አበባ መኖሪያ ቤታቸውንና ልጆቻቸውን እንዲጠብቁ በጄኔራል ቁምላቸው ደጀኔ አማካይነት ከአየር ወለድ ጦር ጋር ሲላኩ አዲስ አበባ የተመደቡላቸው 2ቱን አጃቢዎቻቸውን ወደ መኪና ውስጥ ግቡና እንሂድ ሲሏቸው አጃቢዎቹ የክህደት አይነት ምልክት በማሳየት መኪናዋን ሳይሳፈሩ ቀሩ። በዚህን ጊዜ ጄኔራል ደምሴ ከሹፌራቸውና ልዩ ረዳታቸው ከቃኘው ግቢ ለመውጣት ወደ 1ኛ በር ደረሱ። ቃኘው 1ኛ በር ሲደርሱ የጄኔራል ደምሴ ሹፌር የአየር ወለዶቹን እንቅስቃሴ አደገኛነቱን በማየቱ ታጣፊ ክላሽንኮፉን ጠመንጃ ይዞ መኪናውን አቁሞ ዘሎ ሲወርድ በጥይት ተመቶ ወደቀ። ጄኔራል ደምሴ ላይም ወዲያውኑ የአየር ወለድ ጦር ያለምንም ጥያቄ የሩምታ ተኩስ ከፈተባቸው። አልተነቃነቁም። ረዳታቸው ሻምበል ጌታቸው ዘሎ ከመኪና በመውጣት ብቻውን ከአየር ወለድ ጦር ጋር ተጋጠመ። በማካሮቭ ሽጉጥ አንዱን የአየር ወለድ አባል ክፉኛ ቆሰለው። እርሱም በአየር ወለዶቹ ሩምታ ጥይት ተመቶ ወደቀ። አየር ወለዶቹ የጄኔራል ደምሴን አስክሬን ከመኪና ላይ አውርደው ከመኪና መንገድ ዳር አስተኙት። በዚሁ ወቅት የጄኔራል ደምሴ ልዩ ረዳት የያዘው ሳምሶናይት ውስጥ ከ200,000 የማያንስ የኢትዮጵያ ብርና ወደ 10,000 የሚጠጋ የአሜሪካ ዶላር በአየር ወለድ አባላት ተማርኮ ተወስዷል። እኔ የዚህ መጽሐፍ ጸሐፊ ጄኔራል ደምሴ ሲገደሉ በስፍራው በግምት በ50 ሜትር ርቀት ላይ ነበርኩ። የጄኔራል ደምሴ የግል ማስታወሻ አጀንዳ፣ ነጥብ 38 ሽጉጣቸው፣ ፓስፖርትና ወታደራዊ መታወቂያቸው፣ የኢሰፓ ማዕከላዊ ኮሚቴ መታወቂያቸው ተፈትሾ ከኪሳቸው በአየር ወለድ አባላት ተወስዶ ለሻምበል መስፍን ገብረ መድህን ተሰጥቷል።
ከዚያም የቀሩትን የጦር ጄኔራሎች አሳደው መግደል ጀመሩ። የአስመራ ከተማ ከዳር እስከ ዳር በጥይት ሩምታ ነደደች። የጥይት ጩኸት ከተማዋን አናወጣት። በግማሽ ሰዓት ውስጥ የቃኘው አንደኛ በር በሬሳ ተሞላ። የጦር አባላቱ ጄኔራሎቹን የትም ቦታ ቢገድሏቸው ሬሳቸውን አምጥተው የሚቆልሉት ቃኘው አንደኛ በር ላይ ነበር። ብርጋዴር ጄኔራል ወርቁ ቸርነት ጓዶች፣ እኔ ከእናንተ ጋር ነኝ፣ እንደ ጄኔራል ደምሴ ከሃዲ አይደለሁም፣ የጓድ መንግስቱ ኃይለማርያም ቀኝ እጅ ነኝ ብሎ በጩኸት አይዟችሁ ብለው አየር ወለድ ጦርን ለማስተባበር እንደሞከሩ ሻምበል ገብረ መድህን በለው ሌባ ነው እሱ ነው ዋነኛው ሲል 3 አየር ወለዶች በሩምታ ጥይት ወንፊት አደረጉትና ወደቀ። ሌተናል ኮሎኔል ዘርአይ ቆብአብ ደረቱንና ጭንቅላቱን በአየር ወለድ ጥይት ተመቶ ከጄኔራል ወርቁ ጎን ወደቀ። እነ ጄኔራል ወርቁ ሲገደሉ በቅርብ ርቀት ላይ ነበርኩ። የአየር ወለዶቹ ጄኔራል ወርቁን ሽጉጣቸውን፣ የጄኔራልነት ማዕረጋቸውን ወስደው በመሬት ላይ አስክሬናቸውን ወደ 100 ሜትር ጎትተው ከጄኔራል ደምሴ ጎን አስተኟቸው። በዚህ ብቻ ሳይወሰኑ የጄኔራል ደምሴና ጄኔራል ወርቁን ሱሪና ጫማቸውን አውልቀው ወስደዋል። የአስመራ ሬዲዮ ጣቢያ በጋዜጠኛ ጎይቶም ቢሆን አማካይነት አንድ ብሔራዊ የእግር ኳስ ዋንጫ ጨዋታ ፕሮግራም የሚያስተላልፍ በሚመስል ድምፅ መንግስትን ለመገልበጥ የተነሱ እነ ጄኔራል ደምሴ ቡልቶ፣ እነ ጄኔራል ወርቁ ቸርነት፣ እነ ጄኔራል ታዬ ባልኬር ተገደሉ፣ ሌሎችም ተገድለዋል። ዝርዝራቸው እንደደረሰን እናቀርባለን። ሞት ለአድሃሪያኖች፣ እናሸንፋለን። ጎይቶም ቢሆን ነኝ አለ እጅግ በኃይለኛ ጩኸት። በአስመራ ሕግና ስርዓት ጠፋ። ተራ ወታደሩ የፈለገውን ጄኔራል እያሳደደ የመግደል መብት የተሰጠው መሆኑ ችግር ተፈጠረ። በአየር ወለድና በሶስተኛ ሜካናይዝድ እንዲሁም በተለያዩ ስፍራዎች ግድያው ተስፋፋ። በየቦታው የተገደሉ መፈንቅለ መንግስት አራማጆች ከተገደሉት ቃኘው አንደኛ በር ላይ ከተሰበሰቡት አስክሬኖች ውስጥ የሚከተሉት ይገኙበታል። አንደኛ ሜጀር ጄኔራል ደምሴ ቡልቶ፣ ሁለተኛ ብርጋዴር ጄኔራል ታደሰ ተሰማ፣ ሶስተኛ ብርጋዴር ጄኔራል ወርቁ ቸርነት፣ አራተኛ ብርጋዴር ጄኔራል ከበደ መሐሪ፣ አምስተኛ ብርጋዴር ጄኔራል ሰለሞን ደሳለኝ፣ ስድስተኛ ብርጋዴር ጄኔራል ተገኔ በቀለ፣ ሰባተኛ ብርጋዴር ጄኔራል ታዬ ባልኬር፣ ስምንተኛ ብርጋዴር ጄኔራል አፈወርቅ ወልደ ሚካኤል፣ ዘጠነኛ ብርጋዴር ጄኔራል ንጉሴ ዘርጋው፣ አስረኛ ብርጋዴር ጄኔራል ከበደ ወልደ ጻዲቅ፣ 11ኛ ብርጋዴር ጄኔራል ከተማ ይተንፍሱ፣ 12ኛ ኮሎኔል ፍቃዱ እንግዳ፣ 13ኛ ሌተናል ኮሎኔል ዘርአይ ዕቁበዝጊ፣ 14ኛ ሌተናል ኮሎኔል ዮሐንስ ገብረ ማርያም፣ 15ኛ ሻለቃ ሚካኤል መሪቦ፣ 16ኛ ሻለቃ ካሳ ፈረደ፣ 17ኛ ሻምበል ደረጀ እጀቴ፣ 18ኛ ሻምበል ጌታውን ግርማ፣ 19ኛ ዶክተር ያሬድ ተስፋዬ፣ 20ኛ ኮሎኔል ዶክተር ጌታቸው አወቀ፣ 21ኛ ሌተናል ኮሎኔል ታደሰ ወልደ ጊዮርጊስ፣ 22ኛ ሌተናል ኮሎኔል አራጋው ባንተ ይለኩ፣ 23ኛ ሌተናል ኮሎኔል ጸጋዬ አሰፋ፣ 24ኛ ሌተናል ኮሎኔል ዮሐንስ ገብረ ማርያም ናቸው። የመፈንቅለ መንግስቱን ደግፋችኋል፣ በጭብጨባና እልልታ ደስታችሁን ገልጻችኋል፣ ለተሰብሳቢዎች ድጋፍ ሰጥታችኋል ተብሎ ባሉባልታ ወሬ ተይዘው ግንቦት 11 ቀን 1981 ዓ.ም ከተገደሉት ሰዎች መካከል
የሚከተሉት ይገኛሉ። አንደኛ ሻምበል አበባው አስፋው ከሚሊተሪ ፖሊስ አባል፣ ሁለተኛ ሻምበል ዳንኤል ግርማ ከሁለተኛ አብዮታዊ ሰራዊት መምሪያ፣ ሶስተኛ መቶ አለቃ ተስፋዬ ፈይሳ ከሚሊተሪ ፖሊስ፣ አራተኛ መቶ አለቃ ተሾመ ማሞ ከሁለተኛ አብዮታዊ ሰራዊት፣ አምስተኛ መቶ አለቃ ተካ ዳምጠው፣ ስድስተኛ ምክትል መቶ አለቃ መሐመድ አወል፣ ሰባተኛ የ50 አለቃ ጆቴ ቱሉ የግንኙነት ሬዲዮ ሰራተኛ፣ ስምንተኛ ወታደር ግርማ አየናቸው የጄኔራል ታደሰ ተሰማ አጃቢ፣ ዘጠነኛ ወታደር ሹምዬ ጸጋው ከሚሊተሪ ፖሊስ ይገኙበታል። ይህ የሚያሳየው በግድያው ቂም በቀል እንደነበረበት ነው። በቂም በቀል ከተገደሉት መካከል የሁለተኛ አብዮት ሰራዊት ጠቅላላ ሐኪም የነበሩት ዶክተር ጌታቸው አወቀና ዶክተር ያሬድ ተስፋዬ የተባሉት ይገኛሉ። ሁለቱም ሐኪሞች የተገደሉት በመፈንቅለ መንግስቱ ተሳታፊ ሆነው ሳይሆን ወታደሮቹን የሕክምና ቦርድ ስለከለከሏቸው ቂም ይዘውባቸው ነው። በወቅቱ እያንዳንዱ የሰራዊቱ አባል ጦርነት ስለሰለቸው የሕክምና ቦርድ አግኝቶ ጡረታ መውጣትን እንደ የልደት ቀን ይቆጥረው ስለነበር ጉዳተኛውም ጤነኛውም የሰራዊቱ አባል የሐኪም ቦርድ ፈላጊ ነበረ። ብርጋዴር ጄኔራል ከበደ ወልደ ጻዲቅና ረዳታቸው ሌተናል ኮሎኔል ጸጋዬ አሰፋ ከአስመራ ምልጠው በከረን አልፈው አጋዝ ከአስመራ 110 ኪሎ ሜትር አካባቢ ሲደርሱ ወደ ሻዕቢያ ለመቀላቀል ፈልገው በመጓዝ ላይ ያሉ እዛው በነበረው ጦር በተተኮሰው ጥይት ተመተው ሞተዋል። ሻለቃ ፍሬው ባይሳ ግን ተይዘዋል። በጄኔራል ደምሴ ቡልቶ ሰብሳቢነት በቃኘው ጦር ሰፈር ግንቦት 10 ቀን 1981 ዓ.ም ከሰዓት በኋላ የተሰበሰቡት መኮንኖች በሙሉ አልቀዋል። ጄኔራል ደምሴ አፍሪካ ካፈራቻቸው ምርጥ ጄኔራል መኮንኖች ውስጥ ሲሆኑ እስከ ግንቦት 10 ቀን 1981 ዓ.ም በምስራቅና በሰሜን የተሰለፈ ሰራዊት እንደ አባት እንደ ወንድም የሚያያቸው የሀገር ባለውለታ ከመሆን አልፎ የሶማሊያ አድሃሪ መንግስትና የኤርትራው ሻዕቢያ በስማቸው ብቻ የምትፈራቸው ቆራጥ አስተዋይና አርቆ ሐሳቢ ጄኔራል ነበሩ። ግን የአየር ወለድ ጦር ከመግደል አልፎ በአስክሬናቸው አስመራ ጎዳናዎች ላይ ተጫውቶባቸዋል። የማይገኝ የአፍሪካ አልማዝ በቀበሮ ተዋጠ። ምን ይደረግ? ግንቦት 10 ቀን 1981 ዓ.ም በአስመራ ያለቁ መኮንኖች ከተሰብሳቢዎቹ በሕይወት የቀሩት ጄኔራል ሁሴን አህመድና ሌተናል ኮሎኔል ጌታቸው ሳልለ ብቻ ናቸው። የሰራዊቱ አባላት ጄኔራል ደምሴን ከገደሉ በኋላ ግንቦት 10 ቀን 1981 ዓ.ም አንገታቸውን ቆርጠው ከላያቸው ላይ በመለየት ጭንቅላታቸውን ብቻ ቃኛው አንደኛ በር አስቀርተው ወደ ቀሪ አካላቸው ብረት በማስገባት በብረቱ ላይ የኢትዮጵያ ብሔራዊ ሰንደቅ ዓላማ በማሰር መኪና ላይ አስደግፈው በአስመራ ጎዳናዎች ላይ እያዞሩ ጨፍረዋል። ጄኔራል ታዬ ባልኬርን በሳንጃ ሆዳቸውን ቀደው አንጀታቸውን ዘርግፈዋል። በጠመንጃ ሰደፍ ደብድበው ሁለቱን አገጫቸውን ሰብረዋል። ሁለቱንም አይኖቻቸውን አፍስሰዋል። የሁለተኛ አብዮት ሰራዊት ሆስፒታል ዳይሬክተር የነበሩትን የዶክተር ጌታቸው አወቀን አንገት ቆርጠው በመለየት በጭንቅላታቸው ላይ ብቻ ነዳጅ አፍስሰው አቃጥለዋቸዋል። አየር ወለዶቹ ጄኔራሎቹንና ሌሎች የሰራዊት አባላትን የትም ቦታ ከገደሉ በኋላ በመኪና ጭነው ወይም መሬት ላይ ጎትቶ በማምጣት ቃኘው አንደኛ መግቢያ በር ላይ 35 አስክሬኖችን መደዳውን በጀርባቸው አስተኝተው ግንቦት 11 ቀን 1981 ዓ.ም እስከ ቀኑ 10 ሰዓት ድረስ ሌላ ቀርቶ የአስመራ ሴተኛ አዳሪዎችን ሳይቀሩ አስጎብኝተዋቸዋል። ከዛም የተቆራረጠ አካላቸው በአንድነት ተሰባሰበ። አስክሬናቸውን በኦራል መኪና ጭነው አዲጓደድ ወደ ተባለ ደቡባዊ አስመራ በመውሰድ በአንድ ትራክተር በተቆፈረ ትልቅ ጉድጓድ ውስጥ በመወርወር ከከመሩ በኋላ
2 በርሜል ቤንዚል ታዞ አስክሬናቸው በጦር ሰራዊቱና አየር ወለድ አባላት በጋራ ተቃጥሏል። ይህ ሁሉ ትርኢት በቪዲዮ ካሜራና በፎቶ ካሜራ ተቀርጾ ወደ አዲስ አበባ ለጓድ ፕሬዝዳንት መንግስቱ ኃይለማርያም ተልኳል። በወቅቱ ሰራዊቱ በጄኔራሎቹ ላይ የረጅም ጊዜ ብሶቱን ያንጸባረቀ ይመስላል። ጭካኔያቸውንና ሁኔታውን ላየና ለተመለከተ ሰው በሰው ላይ ምን ያህል ጨካኝ እንደሆነ በግልጽ ይረዳዋል። የሟቾቹ አስክሬን ሙሉ ለሙሉ ልብሳቸው ተገፎ እርቃናቸውን ይታዩም ነበረ። የአብዛኛዎቹ አንገት ተቆርጦ ራሳቸው የለም። ቀሪው አካላቸው በሳንጃ ተወግቷል። በመኪና ተሄዶባቸው ስጋቸው ከአጥንታቸው ተላቆ ተወጫጭቋል። እጅግ ዘግናኝ ነበረ። የአብዛኛዎቹ ዓይን በሳንጃ ተወግቶ ፈሷል። ለምሳሌ የሁለተኛ አብዮታዊ ሰራዊት ፖለቲካ ኃላፊ የነበሩት ብርጋዴር ጄኔራል ወርቁ ቸርነት በአየር ወለድ ጦር መንጋጋቸውን በስለት ቀደው ምላሳቸውን ቆርጠው መሬት ላይ ጥለዋል። 2ቱ እጅና እግራቸው ተቆርጦ ሌላ ቦታ ተጥሏል። ሆዳቸው በሳንጃ ተወርውሯል። አንገታቸው ተቆርጦ ግን ከአካላቸው አልተላቀቀም ነበር። በየቦታው የተገደሉት ሁሉም በኦራል መኪና ተጭነው ወደ ቃኘው አንደኛ በር አምጥቶ እንደ ግንዲላ ከመኪና ወደ መሬት መወርወር ነው። የሁሉም አስክሬን ከፓንት ወይም ውስጥ ሱሪ በስተቀር ሱሪ፣ ሸሚዝና ካናቴራ ከላያቸው ላይ ተገፎ እርቃናቸውን ቀርተዋል። በጥይት የተመቱት፣ በሳንጃ የተወጉት፣ በመሬት ላይ የተጎተቱ አካላቸው ቁስለቱ በግልጽ ይታያል። የጄኔራል ታዬ ባልኬሮ ዕቃ ወደ ውጭ ወጥቶ በግልጽ ይታይ ነበር። ያ ሁሉ አሳፋሪ እልቂት ሲደረግ ደስታውን ለመግለጽ የመንግስት ጦር በአስመራ ከተማና ዙሪያዋ ጥይት ወደ ሰማይ እየተኮሰ በየቦታው እየዞረ በከፍተኛ ስሜት እየጨፈረ ነበረ። አንዳንዱም እየተሳሳመ እየተቃቀፈ ነው። የአፍሪካን እግር ኳስ ዋንጫ የወሰዱ ይመስላሉ። የሞት ድግስ በቃኘው ጦር ሰፈር። የጄኔራል ደምሴ ቡልቶ የመጨረሻ ሰዓታት ይህንን ይመስል ነበረ። ይህ ድርጊት ሲፈጸም በቦታው ነበርኩ ያለን መቶ አለቃ ታደሰ ቴሌ ሳልቫኖ የግንቦት 8 1981 መፈንቅለ መንግስት በሚለው መጽሐፉ ላይ በዚህ መልኩ አስቀመጠልን። እኛም ለታሪክ ማስታወሻነት ይዘንላችሁ ቀረብን። ውድ የኢትዮ ትዝታ ቤተሰቦች በምናቀርባቸው ታሪኮች ላይ ሐሳብ አስተያየቶቻችሁን ስጡን። የምንሰራቸውን ታሪካዊ ሁነቶች ላይ ለብዙዎች እንዲዳረስ ላይክ እና ኮሜንት በማድረግ ቻናላችንን ይደግፉ። ለዛሬው ግን በዚያ በቃን። ይህም የኢትዮጵያ ታሪክ ነው።